ይብዛልኝ። ለቤት አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ሊሆኑ ለማለት ወዳለው። እንግዲህ ዛሬ የመጣሁት በነ ኖላዊ ድራማ ነው ማለት ነው። ኖላዊ ድራማ እንግዲህ በብዙ ዘንድ ተወዳጅ የሆነ ድራማ ነው። እንግዲህ ክፍል 15 ዛሬ እንሆ ተለቋል ማለት ነው። ውድ ቤተሰቦቼ ማየት ትችላላችሁ። ሀና ወይንም ደግሞ ኖላዊ ብላችሁ ገብታችሁ ሰርች ስታደርጉ በቀላሉ ይመጣላችሁ። በጣም ጥቂት ፓርቶች ነው የሄዱት። 15 ክፍል ነው እንግዲህ ያው በ15 ክፍል ላይ የተፈጠረው ነገር እንግዲህ ያው ሀና በባንኳ ያልታወቀ በርከት ያለ እስከ 100,000 ያለ ብር ገብቶላታል እና ያን ብር ማን ያስገባልኝ? እንዴት ሊያስገባልኝ ይችላል? በስህተትስ የመጣ ብር ነው እያለች በጣም በማሰብ ላይ እያለች ነበረ። ከአባቷ ጋር እራት እየበላች በነበረችበት ሰዓት ላይ እንግዲህ ብሩ በቴክስት ሲገባ ማን የላከው በማለት የምናሴ ጓደኛ ነው ወይንስ ደግሞ ደሴ ያለው ጓደኛዋ እንደሆነ ብቻ ግን ግራ ገብቷታል ማለት ነው። ደሴ ካለው ጓደኛዋ ራሱ ደውላ ስትጠይቅ እሱ እንዳለከላት መቼም ነግሯታል ማለት ነው። ሲቀጥል በጣም እያሰበች ነበር። ይህ ብር ግን ከባንኬ መግባቴ ምንም ቢሆን የሰው ብር ቢሆንም ስህተት ሆኖ ቢታየኝም ወይንም ደግሞ የሰው ብር እንደዚህ ዝም ብዬ ከባንክ አውጥቼ መጠቀም ኃጢአት እንደሆነ በአቅም ግን ብሩ ግን በአሁኑ ባለሁበት ሰዓት ለእኔ ያስፈልገኛል በማለት በጣም እያንሰለሰለች ነበረ ማለት ነው። እያሰበችና እየተጨነቀች ባለችበት ሰዓት አባቷ ለምንድን ነው የምታስቢው? ለምንስ እንደዚህ ትጨነቂያለሽ? እባክሽን የሚያስጨንቅሽን ነገር ንገሪኝ ቢላት እሷ ግን ምንም የተናገረችው ነገር አልነበረም ማለት ነው። ቀጥታ እንግዲህ ወደ ስራ ቦታዋ ነበር የሄደችው። ወደ ስራ ቦታ ሄዳም ምናሴንም ጠይቀዋለች። ያ ጓደኛህ እንዴት ነው ደህና ነው ወይ በማለት እንግዲህ ጠይቀው ነበረ። ምክንያቱም በፊት 300,000 ብር ለአባትሽ ልስጥና ላሳክምልሽ አንቺም ራሽን ክብርሽን አሳልፈ ስጭኝ ያላት ስለነበረ እሱን ጠርጥራ ነበረ። ምናሴንም ስትጠይቀው በፍጹም እሱ እንደዚህ አይነት ነገር አያደርገውም። እሱ እኮ ማለት በጣም መጥፎ ልጅ ነው። ምክንያቱም አንድ ሰው አልፈልግም ካለ በቃ በሆነ ነገር ነው መግዛት የሚፈልገው። አልፈልግም ነው ይብን እንኳን ተሳስቶ ወደ አንቺ እየመጣ ቢመጣ አንድ ሰው እንኳን ቢደውልለት ተመልሶ ወደዚያ ሰው ነው የሚሄደው። ስለዚህ በፍጹም ይሄን ነገር እሱ ሊያደርገው አይችልም። ስለዚህ እሷ አላከው ማለት ነው ወይ በማለት እንግዲህ እሷም አረጋግጣለች ማለት ነው። ሌላው ደግሞ እንግዲህ ሰላምዬ አርግዛለች መሰለኝ እያስታወካት እያሯሯጣት እንግዲህ አይተናል ማለት ነው። የምግብ ስታ ሲሸታት እየሮጠች ቀጥታ እንትን እያለች ነው ማለት ነው። ስለዚህ ሳታረግዝ አትቀርም እና እርጉዝ እንደሆነች እና እሷ ግን ለምን እንደሚያስታውቃት ወይንም ደግሞ ወደ ላይ እንደሚላት በምን ምክንያት እንደሆነ አላወቀችም። ቀጥታ ወደ ሀና ሄዳ ምግብሽ እጅግ በጣም ሽተው ደስ ይላል፣ ስለዚህ እባክሽን ከፍተሽ አቅምሽኝ በማለት እንግዲህ ቀጥታ ወደ ኩሽና ሄዳ ሀና ከምትሰራበት ላይም አይታ ነበረ ማለት ነው። እሺ በቃ ቆይ በቃ ጨርሷል መሰለኝ ልየው በማለት እንግዲህ በከፈተችበት ሰዓት ግን ልክ ሲሸታት ደግሞ ወደ ላይ ሌላት እንትነልች እንደገና እየተሯሯጠች ሄደች። እንዲሁም ደግሞ ሀኒም ተከትላት ነበር። ሀኒ እንግዲህ የስራ ባለሙያ ወይንም ደግሞ የተማረችበት እንትን ስለነበረ ታውቃለች ምን ምን እንደሚገጥማቸው ወይንስ ደግሞ መንስኤዎቹ የምን እንደሆኑ በደንብ ስለምታውቅ እንግዲህ መሆኖች ነው ብላ እኔ አላቅም ከጧት ጀምሮ እንደዚህ ያደርገኛል ምን እንደሆነ ግን በፍጹም ላቅ አልቻልኩም በማለት ሰላም ለሀና ትነግራታለች። በቃ ይዞሽ አንቺ ምንም አትሆኝም በማለት እቅፍ አድርጋ እንደ እናት እንግዲህ ስታባብላት አይተናል ማለት ነው። ሀናም እጅግ በጣም እኮ መልካም ልጅ ነሽ ሀና፣ አንቺ እኮ ስትንከባከቢ ልክ እንደ እናት ነው የምትንከባከቢው በማለት መልሳላት ነበር። እንደውም እንግዲህ ሰላም ካረፈችበት ወደ ክላሷ ገብታ የሆነ ነገር ልጠይቅሽ ነበር ሰላምዬ በማለት እንግዲህ ሀና አናግራት ነበር። ምንድን ነው? እሺ ጠይቅኝ የፈለግሽውን በማለት ጠይቃታለች። ጓደኛለሽ ወይንም ደግሞ ፍቅረኛለሽ ወይ ብላ በመጀመሪያ ጥያቄ አቅርባላት። እኔም ምንም ጓደኛ ፍቅረኛም የለኝም ምን አለኝም የለኝም አልልም ግን እንጃ በማለት እንግዲህ ራሷን እንትን ትላለች። እና እኔ እንጃ ብቻ ግን ከሙያ አንፃር አንዳንድ ያየኋቸው ነገሮች ስላሉ ነው የጠየኩኝ። ስለዚህ ይህ የእርግዝና ምልክት ነው፣ ምናልባት አርግዘሽ ሊሆን ይችላል በማለት ለሰላም ትነግራታለች። ሰላም ደግሞ እጅግ በጣም ትቆጣታለች። ምንድነው የምትይው? ምን አስበሽ ነው እንዴ? አንቺ ግን እንደኔ እኩያ ሳደርግሽ ደግሞ ጭራሽ ከራሴ ላይ ፍጥጥ ያለሽ እንዴ? ይሄማ አይሆንም በማለት ትጮህባትና ከቤት ከክላሱ አመናጭቃ ታስወጣታለች ማለት ነው። ሌላው እንግዲህ ሀና ባንክ ላይ ያስገባችው ብሩ እንግዲህ
አሰሪዋ ወይንም ደግሞ የሰላምዬ የምናሴ እናት ነሽ ማለት ነው። አንቺ እጅግ በጣም መልካም ሴት ነሽ። ቤታችንም አንቺ ከገባች ጀምሮ ሁሉም ሰላም ሆኗል። ስንት ብር ከፍዬ ሁሉ ነገር ያልተመለሰለት የልጄ ጤንነትም አሁን ላይ ጥሩ ላይ ስላለ እጅግ በጣም ደስ ስላለኝ ነው ይሄን ሁሉ ብር ላንቺ የላኩሽ፣ ደግሞ ሲያንስሽ ነው እንጂ አይበዛብሽም በማለት እንግዲህ ለሀኒ ታስረዳታለች ማለት ነው። ሀኒ እጅግ በጣም ደስ ብሏታል። በእውነት እጅግ በጣም ብዙ ብር ነው እና በጣም ደስ ብሎኛል፣ እጅግ በጣም አመሰግንሻለሁኝ፣ ግን ይሄ ሁሉ አይገባኝም በማለት እንግዲህ ሀኒ ምስጋናዋን አቅርባለች ማለት ነው። እኔ እኮ ግራ ገብቶኝ ማን ነው ከየት ነው የመጣው በማለት በጣም እየተቸገርኩኝ ነበረ። እንደው እትዬ እንደው ድሃ አይሆኑ በማለት እንደውም ምክር ልምከርሽ እያለች ያው ሀኒ የተለያዩ ነገሮችን ስትናገር አይተናል ማለት ነው። በመጨረሻም እንግዲህ ተሳክቶላት አባቷንም ወደ ሐኪም ቤት ይዛ ሄዳለች። እና ያው ሰላምዬ ግን ጸባዩዋ በጣም ተቀይሯል። ምክንያቱም ሀና ያለቻት ነገር እውነት አርግዥ ነው እንደ ይሄማ ሊሆን አይችልም፣ በፍጹም ሊከሰትም ሊሆንም አይችልም እያለች ራሷን እየተጠራጠረች ነው ያለችው። እና እናቷ ጋር በፍቅር የነበረችው ልጅ አሁን ስለምንድን ነው ምን ሆኖች ነው እንደዚህ የሆንሽው ብላ ስትጠይቃት እናቷም ለእናቷ መልስ ልሰጣት አልቻለችም። ውጭልኝ ከክላሴ በማለት በጣም በመረረ ድምፅ ራሱ እናቷን ከክላስ አስወጥታለች ማለት ነው። እና ያው እንግዲህ በቀጣይ ፓርት በክፍል 16 ሁላችንም በጉጉት የምንጠብቅ ይሆናል። እውነት ሰላም አርግዛ ነው ወይ እንደዚህ የሆነችው? ከማንስ ነው ያረገዘችው? ከምናሴ ጓደኛ ነው ወይንስ ደግሞ ሌላ ነው የሚለውም ደግሞ አለ ማለት ነው። እና ውድ ቤተሰቦቼ የዛሬው ቪዲዮ ይህንን ይመስላል። በያላችሁበት ሰላማችሁ ይብዛል። ለቤት አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦቼም አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። ያው ቪዲዮን የምታዩ ብዙዎች ናቸው፣ ግን ደግሞ ላይክ የለም። ላይክ አድርጉኝ በቅንነት ማለት ነው። ባይ ባይ።